አቤት ይሻላል እንኳን ደህና መጣ ታገል እንኳን ደህና ቆያችሁ እሺ ለነገሩ የመጀመሪያ አይደለም ታገል እዚህ አሁን የመጨረሻ መጽሐፍን ያስመረቅ ጊዜኮ እዚህ ገብተ ነበርኛ ጋር አላስመረኩም ያሳተምከ ጊዜ አስተካክል እሺ አሁን እንደኔ የመጀመሪያ ፋውል ማለት ነው እና ያኔ ስታወራ ትንሽ ደቂቃ ነው ያወራ ነው በርግጥ እንዴት ነበር መጽሐፉ በአንባቢ ተቀባይነቱ ትንሽ ዴዲኬሽኖች ያው ግጥም ኦዲየንሱ በጣም እንትን ነው እንደ ሲዲ አይደለም የሚሸጠው እሺ ሲዲ አይደለም የሚሸጠው እሺ ቀጥል አንተ ቀጥል ይሄ ልጅ ተንቀለቀለ አስቸግሮ ነው እሺ ማን ስሞና ወንድማችን ስሞና እሺ ቀጥል እና የግጥም ኦዲየንስ የተለየ ነው በተለይ ባለሙያዎቹ እና ለግጥም ቅርብ የሆነ ብዙ ኮንታክት ስለሌለኝ አንደኛ አላስመረኩም ላቃልችልም እሺ ግን በተለይ ግጥም ጋር ዕውቀት ካላቸው ሰዎች ጋር እንዳየሁት እስካሁን ካሰራዋቸው ይሄኛውን የበለጠ ግምት ነው የሰጡት ምን ነበር ዋናው ነገር ግን እኔ እዚህ ይሄኛው የግጥም መጽሐፌ ከሌሎቹ የሚለየው ይሄ የጤና ቡድን የምትሉት አይነት ነው ባልጽፋቸው ኖሮ ወደ ደም ብዛት ስኳር ጨጓራ ሊለወጡ የሚችሉ ስሜቶች ነው ወደ ግጥም ያመጣሁትና አብዛኛው በቁጣ ያለው ይመስለኛል እና ጤንነትን ለመጠበቅ ነው ከያንዳንዱ ግጥም ጀርባ ትልቅ እንትን አለና ያ ለግጥሞቹ ጥሩ የፍንዳታ አቅም የሰጣቸው ይመስለኛል ምን ነበር እሱ የመጽሐፉ በሚመጣው ሰንበት ስለዚህ እፎ ያልክ ገና ስጽፈው ነው ይዳንኩት ስጽፈውና ከዛ እንደኔ አይነት መምላላባቸው ሁሉ ሐኪም ሊያዘው ሁሉ የሚችል እንደሆነ በእርግጠኝነት እናገራለሁ ጨጓራን በግጥም መከላከል ይችላል እንደማለት በጣም ደስ ይላል ተመልሰናል አድማጮቻችን የኢትዮፒካ ሊንክ የሞመንት ኦፍ ትሩዝ ፕሮግራማችን እንደቀጠለ ነው ይሄ ልጅ ምንድነው ፕሮግራም በጀመረ ቁጥር ትንይለው ብሎ ነው የምትጠየቀው አንተ የሚደነግጠው የሚያስለው እሺ ሲማ ችግር አለ ለማንኛውም ያንተ ሳል ወደ 3ኛ ዙር እንዳንሄድ አያግደንም እንቀጥላለን ታገልም በከፍተኛ ሁኔታ ተዘጋጅቷል ለመጠየቅ ማለት ነው እሺ ታገል ሰዎች ግን ስላንተ እንዲያውቁ የምትፈልገው ነገር ምንድነው አንዳንድ ጊዜ እንትና ያደርጉም ማይረዱ ሲሪየስሊ ልናገር ከተፈቀደልኝ የምናገረው ለምሳሌ አሁን ባለፈው መቀሌ ጉዞ ላይ እኔ አልሄድኩም አርቲስቶች ሲሄዱ ጥሪ ተደርጎልኛል ነገር ግን የደደቢቱን ጉዞ ስለማላምንበት ቀርቻለሁ ስለማልፈልገው ማለት ነው ያ ማለት በሀገራዊ ጉዳዮች ላይ ግን ሁሉ ጊዜ ከመንግስት ጋር አሰራለሁ ሀገር ሌላ ነው እንትን ሌላ ነው እና ብዙ ጊዜ ከነሱም ጋር ሁሉ እናጋገራለሁ ላለፉት 15 ዓመታት ምምለው ነው በተለይ ለሀገራችን ኪነ ጥበብ በዚህ በአሁኑ መንግስት ብዙ ስራ አልተሰራም ለስነ ጽሁፍ የሚመች ጊዜ አይደለም ስነ ጽሁፍን ትኩረት አልሰጡትም ለሞራል ሀብት ኢኮኖሚካሊ ያየን ነው ግድቡ ሲገነባ ደስ ይላል ቤት ሲሰራ ደስ ይላል ግን የሞራል ሀብታችን እየወደቀ ነው ኪነ ጥበቡ ትልቅ ሚና መጫወት አለበት በደርግ ጊዜ ከፍተኛ ትኩረት ይደረግ ነበር ስነ ጽሁፍ አድጓል ብዙ ታላላቅ ጃይንት የሆኑ ደራሲዎች በሳንሱር ዘመን ነው የወጡት እንደነ ጸጋዬ ገብረመድህን እንደነ በዓሉ አሁን ግን እንደዛ ጃይንት የሆኑ ሰዎች አልወጡም ምክንያቱም ለስነ ጽሁፍ ትኩረት አልተሰጠም አስተውለንዶ መጽሐፍ የሚጽፉ ሰዎች መጽሔት ላይ የጻፏትን በዛሽ በተከፈላቸው ገንዘብ ነው እየጻፉ ያለው ኪነ ጥበቡን ገለውታል ይሄ መንግስትን ዋጋ ያስከፍለዋል ብዬ ስለማመን ብዙ ጊዜ እንደውም የፕራይም ሚኒስትሩ የሞቱ ጊዜ ለሳቸው ያለኝን ሀዘን የሚገልጽ ግጥም አቅርቤ ነበርና ከዚህ አንድ ጋዜጠኛ ሲጠይቀኝ ጠቅላይ ሚኒስትሩ ለኪነ ጥበብ እድገት ያበረከቱት አስተዋጽኦ ምንድነው ሲለኝ ምንም ነበር ያልኩት ቆርጠው አውጥተውታል ለምሳሌ ለምንድነው ይሄን ለምልበት ምክንያት ኪነ ጥበብ ላይ ትኩረት ካልተደረገ የህብረተሰቡ የሞራል ውድቀት ባለፈው ሀውቱ ሚል ግጥም አቅርቤ ነበር አሁን የሞሉት እንትኖች ገንዘብን በአቋራጭ ማግኘት ሴት ልጅ ወደ አልጋ መውሰጃ አቋራጭ መንገድ አለበለዚያ ደግሞ ስድብ መጻፍ አለበት መንግስትንም ሰድባ ይሁን ሰው ላይ ማላቅጣ ይሁን መጻፍ አለ ይሄ ውድቀት ነው እንደ ፍቅር እስከ መቃብር እንደነ በዓሉ ግርማ ዘመን ያሉ ትልልቅ ነገሮችን ልንሰራ አልቻልንም በዚህ ዘመን ስለዚህ ስቀር
ነው አላምንም በዚህ መንግስት ከአርቲስቶች ጋር እንትን ማድረግ አልችልም ብዬ ነው ያን ጊዜ የቀረውት ማለት ነው። አንድ ሁለት የኔ አቋም አለ በግል የወንድማማቾች ጸብ ነው ለምሳሌ ያጸብና እዛ ጸብ ውስጥ አንዱን ባንዱ ላይ ጀግና ማለት እምነቴ አይደለም። ለኔ የመንግስት ጀግንነት የሚጀምረው ጦርነቱን ጨርሰን አዲስ አበባ ተተገባ በኋላ ባሳያቸው ለውጦች ነው እንትን ማደርገው ማለት ነው። እዛ ገዳይም ወንድሜ ነው ሟችም ወንድሜ ነው። አንዱን ባንዱ ላይ ጀግና ለማለት እዛ አልሄድም አስፈላጊም አልነበረም። አሁን ለኔ እንደዚህ አይነት አቋም አለኝ። ሰዎች ግን ዌብሳይት ውስጥ ምናምን በመታይበት ጊዜ ለሀገር የስል ነው የምቆመው በዚህ ሁሉ ልዩነት ግን አባይ ሲባል የሀገር ጉዳይ ነው። ከአድዋ ለይቻ አላየውም ከማይጨው ለይቻ አላየውም። ማንም ሀገሪቱን ዲያብሎስን ቢመራት በሀገሬ ጉዳይ ላይ ግን ቀልድ የለም። ብዙ ሰዎች ይሄን በደንብ አይረዱትም እና አንድ ቀን ታክሲ አርቲስቶቻችን ፖለቲካ ውስጥ ነው ሀገር ጉዳይ ላይ ጥብቅ ነኝ። ወደ ኋላ ሄደ በየትኛው መስፈርት ብታይ ወንድሙን ገሎ ስለመጣው ኢህአዴግ ጀግንነት ጽፌ አላቅም። እዚህ ከገቡ በኋላ ለምሳሌ ዲሞክራሲ የመናገር መብት ሳንሱር መነሳቱ ለኔ ትልቅ ነገር ነው። ይሄን ሪስፔክት ሰጣለሁ። የሚሰራውን ነገር ሪስፔክት መስጠት አለብን። ግን እኛ ሀገር የምናይ ኮክሮች ቲዮሪ የሚባል አለ። አንድ ወዳጄ ነገረኝ። ኮክሮች ቲዮሪ ድምዳሜያችን ከቁንጽል ነገር ተነስተ ያልሆነ ጽንፍ ሰጥቶ የሆነ ከለር ይሰጡሃል ሰዎች። ኮክሮች ቲዮሪ የሚለው እንዴት ነው? አንድ ሳይንቲስት አንድ በረሮ ያዘና በረሮዋን የመጀመሪያውን እያጠና ነው። በረሮ ሁለት እግሯን ቆረጠና በረሮ ሂጂ አላት። በረሮዋ ሄደች። ከዚያ ምን አለ? በረሮ ሁለት እግሩ ተቆርጦ መሄድ ይችላል ብሎ ጻፈ። ከዚያ አሁንም ሌላዋን ሁለት እግር ቆረጠና በረሮ ሂጂ አላት። ሄደች። በረሮ አራት እግሩም ተቆርጦ መሄድ ይችላል አለ። ከዚያ ቀጣዮቹን ሁለት የመጨረሻውን እግሮቿን ቆረጠና በረሮ ሂጂ አላት። በረሮዋ አልሄደችም። ምክንያቱም እግር የላትም። ድምዳሜው በረሮ ሂጂ አልሄደችም። በረሮ እግር ከሌላት አትሰማም ማለት ኮንክሉዥኑ ከዋናው መነሻ ይርቃል። የምንይዘውን መረጃ በአግባቡ ካልተረጎም ነው እንትን ያደርጋልና አሁን የኔ ፐርሰናሊቲ ብዙ ጊዜ መልስ አልሰጥም ስለጠየቀኝ ነውና እንዲህ ነው ያለኝ አቋም። በመንግስት ጋር ብዙ ነገር ደስ ላይለኝ ይችላል። አባይ ሲባል አገር ሲባል ባድመ ሲባል ግን ነው ይሄ ሀገር ጉዳይ ነው። ከታሪክ ተጠያቂነት መዳን አለብን። እንኳንስ ለኔ እንደው ቀድሞው እንደው ብዙ ጊዜ ለምን ነው መልስ የማይሰጠው ላለው ባንዳ ለአባይ የዘፈነ ለአባይ የሰራ ባንዳ ሲሉ እንዴ እንደውም ዝም ያለ ነው ባንዳ ቶ እላቸዋለሁ ጓደኞቼ። ምክንያቱም አባይ የኢህአዴግ አይደለም። አባይ የማንም አባይ የሀገር ሀብት ነው። ማንም የተለገ ትርጉም የሚሰጠው ይህ ለዘመናት አያቶቼ ሲመኙት የነበሩት ነገር ነው አይደል? ከጥንት አያቶቻችን ጀምሮ። ስለዚህ ያንን የነሱን ህልም ተግባራዊ ለማድረግ እዚህ ጋር መሳተፍ አለብኝ ብዬ ስለማምን ነው። ሰዎች በዚህ አንግል ቢረዱኝ ደስ ይለኛል ማለት ነው። እሺ፣ በበቂ ሁኔታ ተመልሷል። የቀደሙም ይሄ ሞራሉ ጉዳይ ያነሳው ይሄ ጥበቡንም ነገር በጣም ራሱን የቻለ አንድ ትልቅ አጀንዳ ይመስላል። ሌላ ጊዜም እናነሳው እንችላለን። እናመሰግናለን። ሶስተኛው ዙር ተጋመሰ የለመችም ተጋመሰ እንጂ ገና ኦኬ። እሺ ስድስት ዙር እኮ ነው። ተረጋጋ እንጂ ገና ትምህርት ቤት እዛ ላይ ስድስተኛው ፒሪየድ እስኪደርስ። እሺ፣ አንድ ሙዚቃ ሰምተን እንመለስና ዙር 4 ደሞ ሊቀጥል ነው። እስካሁን ጥሩ ነው ያለው። በጣም ታገል በጣም ጥሩ ይዛል። ከጥሩ ማብራሪያ ጋር የመደናገጥ ነገርም የመረበሽ አይታይበትም። ስለዚህ እንቀጥላለን ደግሞ። እሺ፣ ታገል ለየት ያለ የአድናቆት የተሰጠህ አስተያየት አለ? እኔ ማንኛውንም አድናቆቶች ረሳለሁ ብዙ ለኔ በጣም ኢምፖርታንት የጂሰስን ስታይል ነው መከተለው። 99ን በክትቱ አንዷን ፍለጋ እንደሄደው ለኔ ሁሌ ትኩረት የምሰጠው የጎደሉኝ ነገሮች ላይ ነው። በተለይ ፊት ለፊት የሚለኝን ሰው አላምነው በባህሪዬ ማለት ነው ብዙም ምክንያቱም እንዲያነገጠመኝ ገጥሞኛ ቃል አንድ የሆነ መጽሐፍ ምርቃት ጋር አብሮኝ የቆመ ሰው አንድ ታዋቂ ሰው ሲያልፍ አይቶ እንደዚህ ሰው ምጠላው ሰው የለም በቃ እሱም አሁን ታዋቂ ተብሎ ምናምን ብሎ ብዙ ነገር አወራልኝና ማን ይሁን ባክ ያ ሰውዬ መጣ ወደኔ ሰላም ሊለኝ
ሰላም ሲለኝ ሰላም አልኩትና ሌላ ሰው ሲጠራኝ እሱ ስለሚፈልገኝ እነሱ ጋር ቆሞ እኔ ሄድኩኝ እና ስመለስ እያወሩ ነው እና እየነገረው ልክልኩን መስሎኝ እየተሳቀቀ ጀርባ ስመጣ እንዴት እንደሚያደንቀው እንዴት ምናምን እየነገረው ነበር እና ያ የሰደበው ሰው ማለት ነው። በቃ ሀገራችን አላት ከምንልህ ምናምን ሲለው ሰማው። በቃ አይምሮዬን አበላሸው። ከዛ ወዲህ ማንንም አላምንም ገባህ እንስስና ከዚህ የተነሳ ብዙ ያንን አታስታውስም? የጥላቻስ ግን ወይም ነቀፋም ሊሆን ይችላል ብቻ ነቀፋ ፐርፌክት ነው። ጠቅላላ አጠገብ ያሉ ጓደኞቼ እንደዛ ናቸው። ከጓደኞቼ ግን ጥላቻስ? እሺ ጥላቻስ የነገርሃል? ምን ይሄ ገጣሚ ነኝ ብሎ ደግሞ ግልጽታቸው እኔ ፊት እንዲህ ብለው አያውቁም። ያው አልኩ አጠገብ በአብዛኛው ጓደኞቼ ተቺዎች ናቸው። በዚህ በአጋጣሚ ውድነ ክፍሌን፣ ደረጀ በላይነህን፣ ደረጀ ኃይሌን፣ ገዛኸኝ መኮንንን፣ በላይ ሀድጎን አሉ አጠገቤ የምሰበስበው በባህሪ የሚሰድቡ ነውና አንድ ለብዙ ታዋቂ ሰው የሥራ ሰው ከሆን አጠገብህ የሚክብ ሰው ከተሰበሰቡ ያልቅልሃል። ግን ተሳዳቢ ከሆንክ ስድብህን ቤት ጨርሳለህ እዛው አስተካክልና በአብዛኛው ብዙ ነገሬን እዚህ ነው የምጨርሰው። ስለዚህ እነሱንም አመሰግናለሁ። እሺ ቅድም ታገል ስለ የጥበቡ ሁኔታ በተለይ አሁን ባለው መንግስት በተገቢ ሁኔታ እየተሰራበት አይደለም ብለህ የተሰማህን ተናግረህ ነበረ። አጠቃላይ ግን ከዚሁ ጋር ታያይዘው ትችል እንደሆነ አላውቅም። ትውልዱስ አሁን ያለው ትውልድ ወይም ቀጣዩ ከባህል ከሞራል ጋር አጠቃላይ የታነጸ ያለበት መንገድ እንዴት ታያዋለህ? ፋታል ሰጠነው እንዳልኩ በነገር ላይ ይሄ አሁን ብዙ ሰዎች አሁን ድንገት የተለወጠ አቋም በቅርብ ጓደኞቼና አብሮኝ የሰሩ ይሄንን አሁን አቋሜን ያውቃሉ። ላለፉት 15 ዓመታት አብሮኝ የዘለቀ አቋም ነው አሁን እየነገርኩ ያለሁት። ግን ለዚህ ለፖለቲካ ፍጆታውም ደግሞ ለዝና መንግስትን አሁን ጊዜ መንግስትን ሰደበ ወይም እንደዚህ ለማለት ብዬ ተጠቅሜበት አላቅም። ለኔ ሲሪየስ ጉዳይ ስለሆነ ማለት ነው። ህዝቡን ትውልድን በተመለከተ መጀመሪያ ምን አቀረብንለት ነው እሱን ነው ያልኩ ያለው። ከተሰራ ይቀበላል። ግን ለመስራት ፋታ ያስፈልጋል። አንድ ኖቨል ለመጻፍ አንድ ሰው ኮንሰንትሬትድ ሆኖ መቀመጥ። አሁን መስፍን ሀብተማርያም የተናገረውን ልንገር። በህይወት ዘመኑ ያው ቤት እንዲያገኝ ብዙ ሞክረን ነበር እና ቁጭ ሲል ከፊቱ የሚመጣ አንድ ረጅም ልቦለድ ለመጻፍ ይፈልጋል። ግን ቁጭ ሲል ገና አንድ ቻፕተር ሳይጽፍ የወር የቤት ኪራይ ይደርስበታል ኦርናም ከዛ ጥሎ ያቺን ለማሟላት በየጋዜጣው ቁርጥራጭ ነገር ብዙ ሰው ባክኖብናል። እንኳን በዚህ ዘመን እንኳን አዳዲስ ነገር ሊፈጠር የተቀደም ብሎ በደርግ ዘመን የተፈጠሩ ደራሲዎች ሁሉ ከእይታ ውጭ ሆኑበት ነው። እነዚህ ሳይንጉሱ እነ ሽጥላ ኮከብ ምናምን ሲሪየስ ፕሮብሌም ነው። አንድ ሀገር በነገር ላይ ግብጽን ወሰድ አንድ ግብጻዊ ነገረኝ ልንገርና ግብጽ ሀገር አንድ ሰው የስነ ጽሁፍ ችሎታ ለምሳሌ ደራሲ ነኝ አንድ ረጅም ልቦለድ ልጽፍ ፈልጋለሁ ስለዚህ የወር ደሞዜን ይዤ ቤቴ ልቀመጥ ቢል ኮሚቴ ይቋቋማል። ከዚያ ያ ኮሚቴ የሚያጣራው ይሄ ሰውዬ መጻፍ ይችላል ወይ ቢፈቀድለት አሁን ከተጣራ ይለቀቅለታል ገንዘብ። ሰራተኛም ካልሆነ ልክ አሁን እኛ ሀገር ይሄንን ሲስተም በጥቃቅንና አነስተኛ ላይ ታያዋለ ገንዘብ አበድረ ምናምን። እነሱ ግብጾች ግን እዚህ ደርሰዋል። እነ ነጂብ ማህፉዝ እነ ተውፊቅ አላኪም ከዚህ ነው የወጡት። ምክንያቱም ለአንድ ህዝብ ባህሉን ካልጠበቅለት ያደገ ከተማና ኋላ ቀር ህዝብ ነው የምትይዘው። ግድቡ ሊገነባ ይችላል፣ ህንጻውን ትልል ይችላል። ግን ህብረተሰቡ አሁን እኒያዊነት ለሀገር አለማሰብ ለወገን አለማሰብ ራስ ወዳድነት ይሄ አንደኛ የካፒታሊዝም ወረራ አለብን በራሱ እና እዚህ ላይ እንደገና ኪነጥበቡ እንኳን ኪነጥበብ ሞቶ ኪነጥበብ እንኳን አብቦ በጣም አስቸጋሪ ተግዳሮት ነው ከፊታችን ያለው። እዚህ ጋር ትኩረት አልተደረገም። ሁሉ ጊዜ አንዱን ስንይዝ አንዱን የመጣል አይነት አንዱን ጥሎ አንዱን አንጠልጥሎ አይነት ነው የሚመስለው። እኩል መሄድ ይችሉ ነበር። ልክ እንደ ግድቡ ግንባታ የባህላችን ወጋ ብዙ ነገር ጋር እኔ መሰራት የሚገባውን የኪነጥበብ ሰዎች መወጣት አልቻልንም። ያም የሆነበት የካፒታሊዝም ወረራ የኑሮ ጥልፊያው የምናምናም ያንን ማስከን መቻል ነበር። ልክ ጥቃቅንና አነስተኛ ብለን እንደምታደራጀው ለኪነጥበብ ትኩረት መስጠት ነበር። በደርግ ሲሪየስሊ ትኩረት ይሰጣል። ሌሎቹ መንግስታት በብዙ መልኩ እዚህ ጋር ስትመጣ ግን እንደውም ሳንሱር እያለ የነበረው ስነ ጽሁፋችን የበለጠ ያደገ ነው የሆነውና ስለዚህ ይሄ ሲሪየስ አደጋ ነው። በኋላም ወደፊት ዋጋ እንደሚያስከፍለን አስባለሁ። አንድ ሰው በቀን 3 እንዲበላ ልታረጋው ይችላል። ፊሎሶፊካሊ ግን የተራቆተ የህይወት ፍልስፍና ካለ በቀን 3 ምስር ወጥ ቢበላ ነገሌ ድንች በልተው ይላል።
ድንች ብታበላው ነገሌ እኮ ቀይ ወጥ እየበሉ የኔን ድንች ነው ክትፎ ብታበላው እንትና እኮ ተሾመች ነው የሚበሉት የኔ ክትፎ ቤት እኮ ምክንያቱም ሰው ፊሎሶፊካሊ እየተራቆተ ሲመጣ ምን እንደሚፈልግ አያውቅም ስለዚህ አሁን መንግስት የሚወስደው የማንኛውም ለውጥ ህዝብን ያስደስታል በኋላ ብዬ አላስብም ምክንያቱም ምን እንደሚፈልግ የሚያቀዝ አይደለም እየተውን ያለው ንቃተ ሊናውን ማሳደግ አለብን ህይወት ምንድነች ህይወት ትርጉሙ በምንድን ነው የሚለካው እነኚህን የሚመልሱ መጽሐፍቶች አስተሳሰቦች የሚያሰርጽ ስራ አናይ የሚወጡትን መጽሐፍቶች ያየ ነው ገንዘብን ባቋራጭ ምናምን የስኬት ምንጭ ተደርጎ ነው ለምሳሌ ገንዘብ የሚታሰበው ያ ከገንዘብ የተነሳ ስኬት ሁሉ ጊዜ የሚለካው በተነሳበት ነው ነጋዴ ከሆነ ለምሳሌ ነጋዴ በ100 ብር ተነስቶ ከሆነ 100,000 ብር አገኘው ሊል ይችላል አይደለ የስነ ጽሁፍ ሰው ከትንሽ ያጻጻፍ ቴክኒክ ጀምሮ እንደው አሁን የስነ ጽሁፍ ብስለቱ እዚህ ደርሷል በተነሳበት ነው የሚለካው ገባ አትሌት ከሆነ የሸዋ ክልልን አሸንፎ ከሆነ ቀጥሎ ደግሞ ዊምበልደን ቀጥሎ ኦሎምፒክ አሸንፎ ከዚያ ኃይሌ ከአሩሲ ተነስቼ ከዚያ በኋላ ኦሎምፒክ አሸነፍኩ ብለ በተነሳበት ሩጫ ነው እስከ ኦሎምፒክ የምትሄደው አሁን ያ የፊሎሶፊውን ውድቀት የምታየው ሁሉም ነገር ባልተነሳበት ነው የሚለካው ለምሳሌ በሩጫ የጀመረው ሰው በገንዘብ ነው ስንት አገኘ በስነ ጽሁፍ የጀመረው ሰው ስንት አገኘ አሁን ይሄ ስንት አገኘ የነጋዴ ስሌት ነው የኛ አይደለም ግን ኦሬዲ ይሄ የሚያሳየው የስኬት ትርጉማችን መበላሸት የፊሎሶፊ መውደቅ ነው በመንግስትም ሳይታሰብ የመጣ ስተት ይኖራል ብዬ አስባለሁ ለምሳሌ ገበሬዎች ለኔ አንድ ገበሬ ጀግና የሚባለው ብዙ ምርት አምርቶ ሀገሪቱን ከድህነት ማውጣቱ ነው ግን አሁን እሱ አይደለም መለኪያ አሁንም ባልተነሳበት ነው ገበሬው ሲዘራ ባልተነሳ ስንት አስቀመጥክ ባንክ ስንት አሁን ሁሉ ነገር በገንዘብ እየተለካ ሲመጣ ፊሎሶፊያችን እየወደቀ ይመጣል ያ እኔ አስቸጋሪ ነው ብዬ አስባለሁ ላይፍንም በጣም እንትን ያደርገዋልና እንዲህ አይነት እንትን ከመጣ የቱንም ያክል ሀገሪቱ ብትሰለጥን ግን ሙስናውንም ልታቆመው አትችልም መለኪያውን ካላስተካከልክ ምክንያቱም ሁሉ ሙያ ባንዲ ሀብታም አያደርግም ለምሳሌ ብዙ መምህራን አቃሉ ልጆች ያስተማሩ ክፍት የሥራ ቦታ ነው የሚፈልጉት ሁሉ ጊዜ ጎረምሳ ነው መምህር አይተ ከሆነ ቢኮዝ ስራ መፈለጊያ ነው እንደ ድሮ የኛን ያስተማሩ አዛውንቶች ምናምን ናቸው አይተ ከሆነ ምክንያቱም እኛን በማስተማራቸው ልጆች እዚህ ደረሱ ብሎ የሚደሰቱ ናቸው ያሉት አሁን ያ መንፈስ የለም ስለዚህ ትልቅ መራቆት ነው ሁሉ ጊዜ ጎረምሳ ነው የምታየው ያ አደጋ ነው ሚዲያ ውስጥም ስትመጣ እንደዚህ ነው አንድ ፈረንጅ ምን አለ እንትን ዲሽ ተበላሽቶ ቤታቸው ኢትዮጵያ ቴሌቪዥንን ሳይዋልና ማታ ምን ይላል እዚህ ሀገር ሁሉም ፕሮግራም የወጣቶች ነው ወይ ብሎ ጠየቀ ሚኮስ ዜና አንባቢ ወጣት ሪፖርተሩ ወጣትን ጥሩ ነው ወጣት መሆኑ ግን ጠቅላይ ሚኒስትሩን እንኳን የሚጠይቅ ትንሽ ጎረምሳ ነው ልምድ ያላቸው ጋዜጠኞች በሙሉ የሉ ከአመት በፊት ያዲግ ከገባ 27 አመት ነው ስለዚህ ያኔ የነበረው 20 አመት የነበረው ጋዜጠኛ አሁን 47 ወይ 40 አመት ሊሞላው ይገባል ይሄ ፕሮፌሽን ሞት ነው ሁሉ ጊዜ ጎረምሳ ብቻ ካየ ቢቢሲ ላይ አዛውንቶች ነው የምታየው ልምድ ጋዜጠኝነት ውስጥ ትልቅ ይሄ የሚያሳየው የሞራል ውድቀቱ ነው ሰዎች ስላላረፉ ነው እዚህ ጋር ገንዘብ አይበቃኝም ቆይ ገንዘብ የትኑ የሚያበላው ይያልክ ስትሮጥ ሁሉ ጊዜ ፕሮፌሽኖች እንደዚህ ይራቆታሉ በዩኒቨርሲቲው ልጆች ለካ መምህር ተማሪዎቹን መምህር አባት ነው አሁን ግን ዩኒቨርሲቲ ጎረምሳ ብቻ ነው እነኚህ ልጆች ማርክ አብረሽኝ እንዲ ካልሆንሽ ማርክ ይሄ የሆነበት ምክንያት አንዱም ይሄ አፍላውነቱን ያልጨረሰ እንትን እየተቆጣጣረው ሲመጣ ነው ስለዚህ ልምድ ካላቸው ጋራ ውርርሱ እየወደቀ ይመጣል ማለት ነው ስለዚህ በብዙ አንፃር ብዙ ችግሮች አሉ እንዳላየንም እናልፋቸው እሱን ካልገታን ሙስና ልትገታ አትችልም እሱን ካልገታን አገር አታድግምና ለዚህ ነው ስነ ጽሁፉ ላይ ትኩረት አልተሰጠም ምለው አሪፍ ነጥብ ነው ጥሩ ማብራሪያ ነው የሰጣው ወደ ንጽጽሩ ነው በዛውም የንጽጽሩን ሰዓት አሳጠርኩ አያጥርም እንደው ይቀጥላል እንጂ አያጥርም እሺ እንዲጸድቅ የምትፈልገው ህግ ምንድነው አለ እንዲጸድቅ ይሄ ህግ እንደው ቢጸድቅ ጥሩ ነበር እኛ ሀገር የምትለው አዎ አለ ሴቶች መድፈር ላይ ይሄ ሴቶች ላይ ጥቃት ላይ ዛላይ ያለው ህግ እጅግ በጣም ቢሻሻል እመርጣለሁ ከህጉ አንደኛው ህጉ እንዲሻሻል እግረ መንገዱን ደግሞ መንስኤው ቢጠና ከቱም እነሱን በመስቀል ብቻ ውጤት ስለማይመጣ መንስኤውን ደግሞ ጋር እንግዲህ ሊያዝ ይችላል ቀድሞ ጋር ያያዝ ይችላል ግን እሺ ሌላ
ከኛ ከኢትዮጵያ የምትወደው ነገር ምንድነው? ዋው ደንቀፍ ስትል እኔን ይልሃል ማያቀም ሰው እኔ ልደፋለህ ይልሃል ደስ ይለኛል እሱ ነገርና እሺ ወደ አንተ ነገር የደሰው መቼም ደንቀፍ ሲል ልዩነቱን ያውቀዋል እሺ እንደፋጥፎ ይቀራል የራሱ ምርት ነው ያንተ ጥንካሬ ምንድነው አላቀም እዚህም መናገር ድክመትስ እሱንም መናገር ይከብደኛል ድክመትንም ጥንካሬንም አታውቅም ድክመቴን አውቃቸዋለሁ ምንድነው ለራሴ ነው የምነግረው ላንተ ምን ይተከማል ለታማ እኔ ራሴ ስለማውቅ እሺ እስካሁን ባለ ማድረግ የሚቆጭ ነገር ምንድነው እንደው ባረኩት ኖሮ የምትለው አይ በሰዓቱ የወሰንኳቸውን ውሳኔዎች በሙሉ ከብራለሁ በቃ በዚያ ሰዓት ይሄንን ብቻ ነው ማሰብ የምችለው ስለዚህ ብዙ ወደ በእንደዚህ አልጸጸታ ሰው አይደለም ሁሉ ጊዜ ወደፊት ማረጋቸው ላይ ነው ማተኩረው እሺ ለከደረቅ ጥያቄዎቹ የመጨረሻ ጥያቄ ነው ለሀገር ምን ሰርታል እስካሁን አላውቅም ግን የምሰራው የሚበዛ ነው የሚመስለኝ የሚሰራው ስለሚበዛ ነው የሚመስለኝ እንግዲህ ቅድም ያጻፍኳቸውን መጻፍቶች ጽፌያለሁ እነኛ መጻፍቶች ለሀገር ምን ያህል ጠቀሜታ አላቸው ዋጋ አላቸው የሚለውን መለካት የሚችለው ሌላ ሰው ነው በእኔ በኩል እድሜን በሙሉ ከ13 አመት 12 አመት ጀምሮ ብዙም የጨዋታም የምንም ጊዜ የለኝም በስነ ጽሁፍና በንባብ በስራ ነው ያሳለፍኩት ያ ምን ያህል ዋጋ ያለው ነገር ነው አይደለም የሚለካው ምን ያደለው የራሴን ግን የተወጣው ነው እሺ እናመሰግናለን ጨረታ በድል አጠናቀናል መጨረሻ የምትለው ነገር አለ መጨረሻ የሚለውንማ አዝበል ብላችሁኛል እንጂ ብዙ ያግራና ቀኝ ሆኖ ግራ ስላጋቡኝ ቀኙን ስመጥ ግራ ላጋባዋችሁ እና በጣም ለምወዳችሁ በውድድሩ ስላልጠራኋችሁ ሰዎች ያለኝን አክብሮት እየገለጽኩ ይቅርታ የተባለውን የብስትን ዘፈን ብትጋብዙ አጭራሽ አዘጋጅታል ቀደም ብዬ ለተከታዩ ነገር ይሄንኑ በመስጋት በዛ ቢያልቅ የፕሮግራም ደስ ይለኛል አጣው ወጣት ያው እስከዛ ማውራት ይችላል ይቅርታ የህብስትን ተመሻሽተሃል ስጋት አለብህ ማለት ነው እሺ ስለምከታተል እሺ እናመሰግናለን አጠቃላይ ግን እንዴት አየው ከባድ ነው ቀላል ነው ዋው ምን ጊዜም ግራና ቀኝ ከባድ ነው ምክንያቱም አንዳንድ ጊዜ ነገሮች ከግራና ከቀኝ ያልፋሉ አንዳንዴ ሁለቱንም ግራ ላይ ታገኛቸዋለህ ሁለቱንም ግራ ያገኘ ቀን ሁለቱንም አትወዳቸውም ሁለቱንም ቀኝ ላይ ያገኘ ቀን ደግሞ ሁለቱንም ትወዳቸዋለህ ስለዚህ ቅርጫቱ እንዲሆነ ነበር ያስቸግረኝ የነበረው እንደ ጌም ስለቆጠርኩት እንደ አሪፍ ነው ጥሩ ነው ከዛ ባለፈ ግን ከሞመንት ኦፍ ትሩዝ ባለፈ ነው አንተ በተለያዩ ጉዳዮች ላይ አሪፍ የሆነ እንተና ነው የሰጠው በየመሃል ላይ በቃ አድማጮቹ እንደውም እሱን ብቻ ይቁጠሩልኝ ሁሉ ማለት ይችላል አሪፍ ነው በጣም ደስ ብሎኛል ሌላው አያዝ እሺ እናመሰግናለን ታገል ሰይፉ ዝነኛ ገጣሚ ነው በጀግነት ወጥቷል ስለዚህ ጀግናው ታገል ሰይፉ እያለ ነው ከዚህ በኋላ ምን ጠራው ይቅርታ ስለሌለ እንደገና ይቅርታ መጠየቅ ነው ይቅርታ ቴክኒሻኑ አጣውት ነው ያለው ስለዚህ ስለዚህ ይቅርታ እንጠይቃለን ሰክታል ማለት ነው ስትወጣ አስቀድሜ ተዘጋጅቼ ነው የመጣው እሺ ያውን መልእክትን አስተላልፋለሁ በጣም እናመሰግናለን ጥራችንንም አክብራችሁ ነበር ጀግናም ደግሞ ሆነሃል አመሰግናለሁ ብሬ የጠፋ ግን ብሬ አለ ይሄንን ጉዳይ ብሎ ነው በቃሽ እኔ ማመሰግናለሁ እሺ ታገና እናመሰግናለን መልካም ምሽት አድማጮቻችን የዛሚ ዝግጅቶች ገና ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር